እሺ ኦኬ አሏት ብሎ ከዛ በኋላ ወደ እርሱም ጠቀሰች። አሁን በዚሁ ልጠይቅህ፣ አንድ ልጠይቅህ። አላህ አልጨረስኩም። ይሄንን ነው በዚሁ ላይ ልጠይቅህ። እኔ መጽሐፍ ቅዱስም እንዲህ አይነት ነገራትን ስለሚያነሳ ነው። አሁን እኔ ለማወቅ ነው፣ በነገራችን እኔ ለማወቅ ስለፈለኩ ነው። ችግር የለም በቃ እሺ፣ አልጠይቅህም። ተው ችግር የለም። ነገሩን እዚህ ካስረዳኸኝ በኋላ እንትን ትላለህ። አሁን እዚህ ጋር እኔ ስላልጨረስኩ ነው ሀሳቡን። እሺ ጨርስ። ወደ እርሱም ጠቀሰች፣ የእንቅልፍ ያለን ሕፃን እንዴት እናናግራለን አሉ። አይሁዶች ናቸው እንደዛ የሚሉት። ሕፃኑም አሁን አንተ ራስህ መለስከው። አይሁዶች ናቸው እንደዛ እያሉ ያሉት አልክ። አየህ አይደለ? አሁንም እዚህ ጋር አሉ እያለ አስቀምጦልሃል። አየህ አይደለ? አይሁዶች ለማርያም ያሏትን ንግግር እያስቀመጠ ነው አላህ ሱብሓነሁ ወተዓላ። ተረዳ አይደለ? ኦኬ እዚህ ጋር ያው እንደዛ ነው የሚለው። እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነቢይም አድርጎኛል ብሎ ያው ሕፃኑም አለ ይላል። አየህ አይደለ? ክርስቶስ እንደሱ ብሎ እንደተናገረ ተረዳ። ምን አለ ክርስቶስ? እኔ የአላህ ባሪያ ነኝ አላቸው። መጽሐፍንም ሰጥቶኛል፣ ነቢይም አድርጎኛል አላቸው። ስለዚህ አሁን በዚህ በአንተ አረዳድ አሁን እዚህ ጋር አሁን ይህንን የሃሮንና የሙሴ ኢት ካልሆነች ማርያም የማይሪ ኢት ናት። አሁን እንደ ቁርአኑ ማለት ነው። ማርያም የእንትና እህት ነች ተብሎ አልተገለጸልንም። የትም ቦታ ላይ እህትና ወንድም እንዳላት አልተገለጸም። ገብቶሃል? ከሌላት የግድ አላትና አምጣ አይባልም። አለ በመጽሐፍ ቅዱስ ላይ አለ። እኛ ስለ መጽሐፍ ቅዱስ ምን አገባን? ስለዚህ በመጽሐፍ ቅዱስ አሁን እዚህ ጋር የተጠቀሰችው ማርያም ያ በዘፍጥረት ማለት በዘጸአት 15 አሁን ስለ መጽሐፍ ቅዱስ ምን አገባን አልከው እንጂ ገና ልጠይቀህ ነው። ገብቶሃል አይደለ? እኔ እንደተረዳሁት አሁን ሁለቱም አሁን እዚህ ጋር የተጠቀሰችው ማርያም ደግሞ መጽሐፍ ቅዱስ ዘጸአት 15 20 እስከ 25 ላይ የተጠቀሰችው ማርያም አንድ ናት። ስለዚህ እዚህ ጋር የሚያወራው ከመጽሐፍ ቅዱስ ላይ ሲያነጻጽረው ሌላ ነው ማለት ታሪኩ ትክክል አይደለም ለማለት ነው። የማርያም ይህ በእርግጥ የተለያየ እንደሆነ እኮ ራስህ በሰከርከው ነው እኮ ተረዳ። አንተማ ያቺ አንድ ነች ብለህ ነው ይዘህ የመጣ የነበረው አይደለ? እንዳላደሉ ደግሞ ያስረዳኸው እኮ አይሁዶች አሏት እያለ ነው። እሺ አላህ የሚባል ወንድም አላት ብሎ በነበር እሺ ያኔ ኦኬ ተመሳስለዋል ማለት ነው ትላለህ። አይሁዶች ናቸው ያሉት እያልክ ራስህ እየመሰከርክ እያገኘኸው አላህ ብሎታል። ሳያውቁ ነው ያሉት ወይስ እንዴት ነው? እንግዲህ እነርሱ አሉ እየተባለ ነው። አላህ ሃሩን የሚባል ወንድም አላት ብሎ ቢነግረን አዎ ሃሩን የሚባል ወንድም አላት እንላለን። ገብቶሃል አይደለ? ልክ እንደ ምሳሌ ሰጠው። ፈርዖን እኔ የዓለማቱ ጌታ ነኝ አለ ብለው ተቀምጧል። የከሃዲያኖች ወቃለ ጣኢፈቱ ሚን አህሊል ኪታብ ይነገራል። ገብቶሃል አይደለ? እንዲህ አሉ እንትና እንዲህ አለ እንትና እንዲህ አለ ያሉት ንግግር ተቀመጠ እንጂ አላህ ሱብሓነሁ ወተዓላ ለምሳሌ እዚህ ጋር ፈርዖን የዓለማት ጌታ ነኝ አለ ሲል ጊዜ በቃ ፈርዖን የዓለማት ጌታ ነው ማለት ነው የሚል ትርጓሜን አይደለም የሚይዘው ያለውን ንግግር ነው ያስቀምጠን እዚህ ጋር። አሁንም አይሁዶች አሉ አለ እንጂ አንተን አስበህ እንደመጣኸው ቁርአን ለማርያም ሃሩን የሚባል ወንድም እንዳላት ይመሰክራል ብለህ እንደሱ አይደለም። ገብቶሃል አይደለም? አሁን እዚህ ጋር እንዳጠቃላይ ባጭሩ ስመልስልህ ቅድም እንዳስረዳው አይሁዶችና በእርሷ መካከል የተደረገውን ወሬ አላህ ሱብሓነሁ ወተዓላ አይሁዶች ለእርሷ አሏት እያለ ገለጸ እንጂ ሃሩን የሚባል ወንድም አላት ብሎ አላህ ሱብሓነሁ ወተዓላ አልተናገረም፣ ቁርአንም አልተናገረም። አሁን ወደ አንተ ስመጣ ማርያም ወንድሞች እንዳሏት ተገልጿል ወይንስ አልተገለጸም? የኢየሱስ ክርስቶስ እናት መለስ። ወንድሞች አሏት ማርያም። ሶሪ ወንድሞች ይት አላት ወንድሞች የላትም ይት አላት። ቆይ ስለ ወንድም ነው ያወራሁት። አሁን ሃሩን የሚባል ወንድም አላት ወይንስ የላት? ማንም ይሁን ማን ችግር የለም። ወንድም አላት ይላል። ወንድሞች አልተጠቀሰም፣ ግን የማግዳላዊት ማርያም ወንድም ከሌላት ማርያም የኢየሱስ ክርስቶስ እናት ማርያም ወንድም ከሌላት ወንድሟ ሃሩን አይደለም ብለህ ለመሟል እንዴት ሞራሉን አገኘ? ወንድም ኑሯት ሃሩን የሚባል ወንድም ባይኖራት ስለዚህ እንዴት
ቁርአን ይገልጻል ብለህ እኮ ለመከረ ራሱ ብቁ አይደለም ሳይሆን ለማለት የፈለኩት እዚህ ጋር ሁለት በመጽሐፍ ቅዱስ ብዙ ማርያሞች አሉ። ማርያም ብዙ ማርያሞች ስም ተጠቅሷል። ይቺውን እዚህ ጋር የተጠቀሰችው አንዷ ማርያም ናት። የሃሮኒት ማለት ነቢይ ናት። ለምን እቺ መግደላዊት ማርያም ነች ብለህ መግደላዊት ማርያም ነች ብለህ ለምን አትከራከር? ሁሉንም ማርያሞች አምጥተህ ቁርአን ላይ አንደኛዋን ፈልገህ ከሆነ የግዴታ የነሱ ነች ኢየሱስ ሄሎ የግዴታ እዚህ ጋር አመሳስለህ አልተመሳሰለችልኝም፣ አያስኬድም። ሲቀጥል ማርያም የኢየሱስ ክርስቶስ እናት ወንድሞች አሏት ወይንስ የላትም ስልህ አልተገለጸም አልክ። ታዲያ ወንድሞቿ ማን እንደሆኑ ያልተገለጸበትን መጽሐፍ ይዘህ እንዴት ነው ሃሩን የሚባል ወንድም የላትም ብለህ ልትሟገት የምትችለው? ኦኬ መጽሐፍ ቅዱስ ማርያም የኢየሱስ ክርስቶስ እናት ሃሩን የሚባል ወንድም የላትም ነግሮሃል። ያኔ ኦኬ ሃሩን የሚባል ወንድም እንደሌላት ተናግሯልና የኢየሱስ እናት እንዴት የኢየሱስ እናት ሃሩን የሚባል ወንድም ይኖራታል ብለህ ያኔ እዚህ መጥተህ መጠየቅ ትችል ነበር። ምክንያቱም ከመጽሐፍ ቅዱስ አነጻጽረን ማለት አይቼ ነው ኮምፔር አድርጌ ነው ማለት እዚህ ጋር የኢየሱስ ክርስቶስ እናት እህት ማን ናቸው ወንድሞች? እስኪ ንገረኝ። የኢየሱስ ክርስቶስ ማለት እናት ወንድሞቿ አልተጠቀሰም መጽሐፍ ቅዱስ፣ ግን ኢቷ መኖሯን መጽሐፍ ቅዱስ ይጠቅሳል እኮ። ታዲያ አሁን እዚህ ጋር እንደው ቁርአን አንደኛ ሃሩን የሚባል ወንድም አላት እያለ ሳይሆን አይሁዶች አሉ እያለ ነው የገለጸው። እንደው እሺ በአንተ ብመጣልህ ራሱ ሃሩን የሚባል ወንድም አላት ብሎ ቢናገር ቁርአን የኢየሱስ ክርስቶስን እናት አንተ የሃሩን የሚባል ወንድም ይኑራት አይኑራት እንዴት ልታውቅ ቻልክ? የለማ ቢኖራት እኮ ይጠቅሳል ማለት መጽሐፍ ቅዱስ ላይ ይጠቀሳል። የለም ልትል የምትችለው ሃሩን የሚባል ወንድም የላትም ብትባል ነበር። ይኑራት አይኑራት አልገለጸልኝም መጽሐፌ ብለህ ነው የምትመልሰው አይደል? መጽሐፍ ቅዱስ እንደዛም እኮ ነው እያልኩ አለሁት። ወንድሞቿ የለም ስለዚህ መኖሯን በመጽሐፍ በጆን ዮሐንስ ወንጌል 19:25 ላይ እሺ ወንድም መኖሯን አለመኖሯን እንዴት ልታውቅ ቻልክ? ምንም አታውቅም ማለት አልተጠቀሰም። ቢኖራት እኮ ይጠቀሳል መጽሐፍ ቅዱስ ላይ። ማን ነው እንደሱ ያለ? ቢኖራት ይጠቀሳል። አሁን እዚህ ጋር ይሄ አሁን እኮ ማይገናኝ ታሪክ ነው እያገናኛለሁ። ይሄ ታሪክ አሁን በግብጽ በወጡበት ሰዓት የነበረችው የማርያም እህት የነቢይት ማርያም እህት ታሪክ ነው እዚህ በቁርአን ላይ የተጠቀሰው። እውነቱን እንነጋገር ከተባለ ከግብጽ ስትወጣ ያን ኢየሱስን ዒሳን ወልዳ የነበረቻች ማርያም በጣም ያቺ አልወለደችም። የዚህ የወለደችው ቁርአን ላይ የተጠቀሰችው ዒሳን የወለደችው ነች፣ ኢየሱስን የወለደችው ነች። ያኔ ከግብጽ የወጣችው ነች እያልክ ነው። የቱ ጋር ነው ያለው? መጽሐፍ ቅዱስ ላይ ከግብጽ ሲወጡ ሲዘምር የነበረችው ማርያም እዚህ ቁርአን ላይ መጥታ ተጠቅሳለች እኮ ያቺ። ኦኬ በጣም ጥሩ። ያቺ ከግብጽ የወጣችው ነች አይደል? ዒሳን የወለደችው ማለት ነው። ኦኬ ያቺ ዒሳን የወለደችው ያቺ ነች። እቺ አይደለችም፣ ሌላ ናት። እሷ ደግሞ እቺ እዚህ ያለችው ይኸውልህ፣ እዚህ ያለችው ዒሳን የወለደችው ነች። ገብቶሃል አይደለ? ምን ላይ ያለችው? እዚህ ቁርአን ላይ ያለችው። ስለዚህ ቁርአን ላይ ያለችው የሃሮን እህትና የኢየሱስ ክርስቶስ ማለት የሃሮን እህት ማርያምና የኢየሱስ ክርስቶስ እናት እህት ማርያም የነበሩበት ጊዜ በጣም የታይም ዲፍረንስ በጣም ኦቨር ነው። በጣም ረጅም ጊዜ ነው። ያ ታሪክ እንደዛ ካሄድክ እንደዛ ብለህ ካማንክ ታሪኩ የቁርአኑ ይበላሻል ማለት ነው። ትክክል አይሆንም ማለት ነው የቁርአኑ ታሪክ። እሺ ይኸውልህ በሃሩን በነ ሙሴ ዘመን የነበረችዋ መጽሐፍህ ላይ ያለችው ዒሳን ወልዳ ከሆነ አዎ ቁርአን ላይ የተጠቀሰችው ዒሳን ወልዳለች የተባለችው በነ ሙሴ ዘመን የነበረችዋ ነች ብለህ ያኔ ትናገራለህ። ገብቶሃል አይደል? አሁን እዚህ ጋርም እንደዛ ነው እያላለሁ ቁርአኑ ማለት እንደዛ ነው። ቁርአኑ እንደዛ አይደለም። ይኸውልህ ቁርአኑ ዒሳ የሚባል ልጅ የወለደች ነች ያለችው። ገብቶሃል አይደል? አሁን የምጠይቀህ ጥያቄ ያቺ ነች ለማለት
ዒሳን ወልደዋለች ወይ ያቺ የነ ሙሳና የነ ሃሩን እህት? መልስ። ኢሳን ወልዳል እኮ እዚህ ጋር ታሪኩ እንደዛ ነው። ወልዳለች ነው የሚለው። ኢሳ ያው ምን መጽሐፍ ሰጥ ያቺ ወልደዋለች። ኦኬ ታሪኩ አንተ ሃሩን የተረዳ አናልከም። ኤርሚያስ ያቺ የነ ሃሩንና የነ ሙሳ አማርኛ ትረዳለህ አይደል? ኤርሚያስ ይቅርታና እየተረዳ እየሰማ በጣም ጥሩ። እሺ አሁን አንተ በአጭር ቃል እያመሳሰልክ ያለኸው የሙሳና የሃሩን እህት የሙሴና የሃሩን እህት ማርያም ቁርአን ላይ ያለችው ማርያም ነች ራሷ ነች እያልከን ነው አይደለ? ያ ኢየሱስ ክርስቶስን የወለደችው ማለት ነው። ኦይ በጣም ጥሩ። ስለዚህ ቁርአን ላይ ያለችው ዒሳን ወልዳለች አይደለ? አዎ በጣም ጥሩ። አሁን ቀጥታ ልታመሳሰላቸው ዘንድ የምታመጣው ምን መሰለህ? የሙሴና የሃሩን እህት ኢየሱስ ክርስቶስን የወለደችው ናት ወይንስ አይደለችም? መልስ። ያ እዚህ ጋር ቁርአን ላይ የተጠቀሰው እንደዛ ነው። ኢየሱስ ክርስቶስን ወልዳለች። የሙሳ ማለት የአሮን እህት ናት የኢየሱስ እናት ብሎ ጠቀሰው። ቁርአን የሃሩንን እህት ናት ብሏል ማርያምን? ያ አላለም። ምንድነው አሉ ብሎ ያው አይሁዶች ሳያውቁ አይሉም። የሃሮን እህት ነው ያለው። መጥፎ ሰው ነው ያለው። ኦኬ ቁርአን ነው ያለው። ያ የሃሮን እህት ሆይ አሁን ቁርአን ላይ ያው ማለት የተናገረው ነገር ታምጣጣ ቁርአን ላይ አትበል። ቁርአን ላይ ማን ያለው? ማን ነው ያለው? አይሁዶች ብለህ ቅድም አልተናገርክም? ራስህ ለምን ታጭበረብራለህ? አይሁዶች አሉ እንጂ አይሁዶች ሳያውቁ አይሉም። መቼም ያው አላ አይደለችም ብሎ እዚህ ጋር ብናገር ኢስ ኦኬ አይደለም ማለት ይችላል። አይሁዶች አሉ ነው የሚለው አይደለ? አይሁዶች አሏት ነው የሚለው አይደለ? ቆይ አሏት ነው ያለው አይደል? አይሁዶች። ስለዚህ ማን ነው ያለው? አንቺ የሃሩን እህት ያላት ማን ነው? መልስ። አንቺ እሷ የሃሩን እህት ነው። አባትሽ መጥፎ ሰው አልነበረም፣ እናትሽም እዚህ አልነበረችም አሏት። አይሁዶች ናቸው አሉት። በጣም ጥሩ። አይደለም አላለም ነችም አላለም። ነገረህ እኮ አላህማ ነገረህ። አሏት እያለ አይሁዶች ናቸው ያሏት እኮ እያለ እየነገረህ ነው። እኔ ነኝ ያልኳት ቢል አላህ ሱብሓነሁ ወተዓላ ኦኬ። ያኔ አሁን አላህ እንዴት የነ ሃሩንና የነ ሙሴን እህት ማርያምን እንዴት እዚህ እርሱ የኢየሱስ እናት ያደርጋታል? አሁን እዚህ ጋር አይሁዶች አሏት ብለህ ራስህ መሰከርክ። ስለዚህ አይሁዶች ያሏትን ነው። በዚሁ አንጻር ለምሳሌ እንድትረዳ ዘንድ ሰጠሁ። ምን አልኩኝ? ፈቃለ አነ ረብኩሙል አዕላ ፈርዖን እኔ የዓለማቱ ጌታ ነኝ አለ ይላል። ገብቶሃል አይደለ? ቁርአን ማለት ነው። ስለዚህ ፈርዖን የዓለማቱ ጌታ ነው ብሎ ቁርአን ያስቀሩለታል ሳይሆን የሚባለው ፈርዖን ያለውን ንግግር ነው ያስቀመጠው ነው የሚለው። ገብቶሃል አይደለ? ልክ እንዲሁ ቁርአን ሃሩንን የሚባል እህት አላት ማርያም እያለ ሳይሆን አይሁዶች አሏት እያለ እየገለጸልህ ነው። ከዚያም ህፃኑ እንዲህ አለ እያለ አላህ ሱብሓነሁ ወተዓላ ይናገራል። ግልጽ ነው። ኢየሱስ ያለውን ማርያም ያለውን አይሁዶች ያሉትን በተርታ እንዲህ አሏት አለች እያለ ያስቀምጥልሃል። ገብቶሃል አይደል? ይህ ነው። አሁን ጥሩ። አይ ዋና አይነት ጥያቄው ምን መሰላ? አይላ አይደለችም አላለም ነው እሷ የአሮን እህትም ናትም አላለም። እዚህ ጋር እንደዛ የተባለው ነገር የለም። ግን ሌላ ያንተ ጥያቄ ምን መሰለህ? አዲስ አይደለም ለኛ። አራዳ አያጫውት። ይህን ጥያቄ ዛሬ እዚህ ሳትመጣ በፊት እናውቀዋለን። ጥያቄህ ምን ነበር መሰለህ? መጀመሪያም ስትገባ እንደተናገርከው ቁርአን ሃሩን የሚባል ወንድም እንዳላት ማርያምን ገልጿል ነው ያልከው። ለምን ተዋሻለህ? ልክ ሲመለስልህ ጊዜ አይሁዲዎች ናቸው ያሏት ብዬ ሳስረዳህ ጊዜ እንደገና ሌላው ሐሳቢ ምናምን እያልክ ትቀይራለህ። አሁን ወደ አንተ ልመጣ ነው። ኦኬ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ስንት ኢየሱስ ተመልሷል ነው? አሁን ኦኬ የኔ ጥያቄ ተመልሶ እንትን ሆነ በነገራችን። አዎ ተመለሰ። ስንት ኢየሱስ አለ መጽሐፍ ቅዱስ ላይ? ኤርሚያስ መልስ። አንዳንድ ጥያቄ እንጠይቅ። ስንት ኢየሱስ ነው ያለው መጽሐፍ ቅዱስ? ኦኬ ስንት ነው ያለው? እኔ ኢየሱስ ነው የሚያውቀው። ሌላ 2 1 3 ምናምን የሚባለው ኢየሱስ አላውቅም። በጣም ጥሩ። የትኛው የወንጌል ባለቤት የገለጸው ነው ትክክለኛው ኢየሱስ? ስንቶቹ ናቸው የዘር ሐረጉን የተናገሩት ከወንጌል ባለቤቶች? ከሱን ጀምር እስኪ። መቼም ኢየሱስን አምላክ እንደመሆኑ መጠን አንተ እንደምታስበው በደንብ ታውቀዋለህ።
መጽሐፉንም በደንብ ታውቃለህ። ስንት ቦታ የትኞቹ የወንጌል ባለቤቶች ናቸው የዘር ሐረጉን የተናገሩት ከአራት ወንጌላቶች? እስኪ መልስልኝ። ብዙ ባላነብም ብዙ ጥናት ግን አላነበብኩም። ማቴዎስ ጠቅሷል። እሺ ጥሩ። ከጅምሮ ጠቅሶ እንደጠቀሰው ሌላስ? ሌላኛው ማን ነው? ሌላ ኦርደሩ ነው የጠቀሰው። አላነበብኩም። በነገራችን ጥያቄ ማለት እንግሊዝኛ ጥያቄ ነው። መቼም ኢየሱስ ትልቅ ቦታ አለው አይደል? በአንተ ዘንድ አምላክም ነው ብለህ ስለምታስብ ከአራት ወንጌላቶች ላይ የዘር ሐረጉን በደንብ አድርገህ ታነባለህ። የትኞቹ የወንጌል ባለቤቶች ናቸው የዘሩን የተናገሩት? ሁለት ናቸው። እሺ በቃ ሁለት ብቻ ሆኑ፣ ላሳጥርልህ እንዳናስረዝመው ጊዜውን። ሁለቱ የወንጌል ባለቤቶች አንዱን መልሰህ አንጥሩ። ማቴዎስ ነው። ሌላኛው ማን ነበር? ስለ ኢየሱስ ክርስቶስ የዘር ሐረግ የተናገረው ሉቃስን አሮን ነው። ጥቀስልኝና እኔ ማቴዎስን ነው የማውቀው። ብዙም እንትን አላነበብኩም ስለ ዘር ሐረግ ነው። ማቴዎስ መጀመሪያ ምዕራፍ ጀምሮ አሁን ስለ ዘር ሐረግ ስለ ኢየሱስ ዘር ሐረግ ይናገራል። ችግር የለውም። ስለ ኢየሱስ ክርስቶስ የዘር ሐረግ የተናገሩት ሁለት ወንጌል ባለቤቶች ናቸው። እነርሱም ማቴዎስና ሉቃስ ናቸው። ኦኬ። በጣም በሚያሳዝን ሁኔታ ግን ኤርሚያስ ማቴዎስና ሉቃስ የገለጹት የኢየሱስ ክርስቶስ የዘር ሐረግ የተለያየ ነው። አንድ መንፈስ ቅዱስ ነው አይደል መጥቶ የኢየሱስ ክርስቶስን የዘር ሐረግ የነገራቸው ለማቴዎስም ለሉቃስም፣ ወይንስ የተለያየ መንፈስ ቅዱስ ነው? መንፈስ ቅዱስ አንድ ነው። ሁለት ሶስት የሚባለው መንፈስ ቅዱስ። በጣም ጥሩ። ስለዚህ ለማቴዎስ የነገረው ስለ ኢየሱስ ክርስቶስ የዘር ሐረግና ለሉቃስ የነገረው የዘር ሐረግ የተለያየ ነው። ማቴዎስም ይናገር ሉቃስም ይናገር ኢየሱስ ነው አይደል? ሐረጉ ግን አንድ ነው አይደል? ኢየሱስ ነው አይደል? ዋናው ቆይ አሁን ሌላ ትሪክ ላይ ልትገባ ኤርሚያስ፣ ራስህን አትሸውጭ። አንዴ የኢየሱስ ክርስቶስ የዘር ሐረግ ተብሎ እስከ አብርሃም ድረስ ይገልጻሉ አይደለ? ሁለታቸውም። ነገር ግን እንዳለ የተለያየ የዘር ሐረግ ነው ዝብርቅርቅ አድርገው የገለጹት ማለት ነው። ለየትኛው መንፈስ ቅዱስ ለየትኛው ነው ትክክለኛውን የነገረው? እሺ ችግር የለውም። ትክክለኛ የዘር ሐረግ የተናገረው ማቴዎስ ነው ሉቃስ ነው ብለህ ነው የምታምነው? የተለያየ እንደመሆኑ መጠን ማለት ነው። የተጠቀሰው ማለት ሙሉ በሙሉ አሁን የዘር ሐረግ አንድ ሁለት ተብሎ ተቆጥሮ አይደለም። እንትነታ ራፍሊ ነው የተጠቀሰው። በውስጡ ያሉትን አሁን ማቴዎስ ወንጌል ላይ ሲናገር ሲናነብ ራፍሊ ነው ማለት ራፍሊ ማለት እንደ ዳዊት እንደ ነቢዮቹን ነው በነቢያትን ነው አብዛኛው ጊዜ የጠቀሰው። ሙሉ በሙሉ እንትን አላለም። እሺ ለማንኛውም የተለያዩ ናቸው። እሺ ስለዚህ ስለ ኢየሱስ ክርስቶስ የዘር ሐረግ ማቴዎስና ሉቃስ ጽፈዋል። ነገር ግን የተለያዩ የዘር ሐረጎችን የጻፉት በጣም በሚገርም ሁኔታ። እሺ ማቴዎስ ላይ እስኪ እናንብበው። ኤርሚያስ የኢየሱስ ክርስቶስ የዘር ሐረግ ይልና መጽሐፍ ቅዱስ ይዛል አይደለ? ያ እስኪ አንብበው። ማቴዎስ 1 አንብበው። ብዙ ነው ታሪኩ። የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ ላይ ቀጥለ እስኪ። የአብርሃም አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብም ይሁዳን ወለደ፣ ይሁዳንና ወንድሞች ወለደ፣ ይሁዳም ፋሬስንና ዛራን ወለደ። ታሪኩ ብዙ ነው። ይሁዳም ማለት የኢየሱስ ክርስቶስ የዘር ሐረግ ይሁዳ ከትዕማር ፋሬስንና ዛራን ወለደ። ይሁዳ ፋሬስንና ዛራን እንዴት ነው የወለዳቸው? እንዴት ታሪኩ ላይ እንዳለ ከፈለክ እንዴት እንደሆነ የያዕቆብ ልጅ ይሁዳ ልጆች ነበሩት። ልጁ ኤር ይባላል። ለዚያ ለልጁ እችን ትዕማርን ይድረዋል፣ ይሞታል። ከዛ ሴሎም የሚባል ሌላኛ ወንድም አለው። ለዚያ ለወንድሙ እንደገና ይድረዋል። ማንን? ራሷን ትዕማርን። ያም ይሞት። ከዚያ በኋላ ይሁዳ የልጆቹ ትዕማርን ገናኝ ፋሬስ የኢየሱስ የዘር ሐረግ ውስጥ እነዚህ ያሉበት። ስለዚህ
በግልሙትና ማለት ነው። መቼም ሚስቱ አይደለችም ታውቃለህ፣ የልጆቹ ሚስት ናቸው። እነዚህን ተገናኘና እችን ትዕማርን ተገናኝቶ ማንን ወለደ? ፋሪስን ወለደ። ገብተሃል? አሁን ይህን ታሪክ በቀጥታ የት እንደሚገኝ ላሳየህ። መጽሐፍ ቅዱስ ይዛል እና እንትን በለው እዛ ጋ አሁን ግልሙትና ኦኬ ቆይ እሺ፣ አንዴ ለምን እንደሆነ የራሳቸው አንድ መጽሐፍ ቅዱስ ላይ ሁሉንም እንትን ብናነበው ያው የራሱ የሆነ ታሪክ ይኖራል። ታሪኩ ቆይ የክርስቶስ የዘር ሐረግ ላይ እነዚህ ሁሉ አመንዝራዎች አሉበት ልልህ ነው። ገና አንድ ነው የጠቀስኩልህ። አሁን እንደዛ ካልና ቁርአን ውስጥ አሁን ብዙ የሚነገር ነገሮች ይኖራሉ። አንዴ አታምቦ ጨርቅ እዚያም እዚህም ቅድም እስካሁን ሳስተናግድህ ነበር። አሁን ጸጥ ብለህ አዳምጥ። እየወያየሁ ነው። አይ አላዳምጥም ማለት ነው። ትንሽ ማለት እንትን ይኖር ብዬ ነው እኔ አሁን ስለ ቁርአን ብዙ ነገር የሚወራ ነገር ይኖራል። አሁን ስለ ቁርአን ብንገባ ማለት የክርስቶስ የዘር ሐረግን ያነሳሁልህ ለምን እንደሆነ ታውቃለህ? ገና መጽሐፍ ቅዱስ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ይላል ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። እግዚአብሔር ራሱ ሲናገር ታውቃለህ አይደል? እሱ ዲቃላ ማለት የግልሙትና ልጅ ማለት ነው። የጋለሞታ ልጅ ወይንም በዝሙት የተወለደ የዝሙት የዘር ሐረግ ያለበት ሰው። ኢየሱስ ክርስቶስን የዘር ሐረጉን ማቴዎስ ሲያስቀምጥልን እነዚህ ጋለሞታዎችን አስቀምጧቸዋል። ገና 4 ጋለሞታ አላወጣልህም። ስለዚህ ኢየሱስ ክርስቶስ የዘር ሐረጉ ላይ ጋለሞታዎች ካሉበት ኦሪት ዘዳግም ላይ እግዚአብሔር እንደተናገረው ዲቃላ ወደ እግዚአብሔር እንዳለው ባለው መሰረት ኢየሱስ ክርስቶስ እግዚአብሔር ጉባኤ ለመግባት ታሪኩን ላስነ ታሪክ ሆነ ባግራውንድ ነው እንደመጽሐፍ ለገርታ የሚሳደብ ከሆነ ለምን አይወርዱም ነው? በትክክል የሚወያይ ከሆነ እሱ ነው ብዙ ነገር እንትን እያለ አለው። እኔ እኮ ትንሽ የአክብሮ ብናገር ጥሩ ነው፣ ግን አሁን እዚህ አሁን የራሱን እንትን ብሎ ስለ መጽሐፍ ቅዱስ ነው አንብብ። እሺ ቆይ አንብብ። አሁን ከትዕማር እንዴት ፋሪስን እንደወለደ የኢየሱስ ክርስቶስ ቅድመ አያት ይሁዳ እንዴት እንደወለደ ላስነብብህ ነው። መጽሐፍ ቅዱስ ይዘህ ከሆነ ቅድም የተናገርኩትን በማስረጃ ላሳየህ። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው ኤርሚያስ፣ በማስረጃ እንጂ ያለ ማስረጃ አልናገርምና ይላል እሱ። ኦኬ ኦሪት ዘፍጥረት ምዕራፍ 38 ላይ ግለጥ አንዴ። ጉድ ላሳየህ ነው። አሁን የክርስቶስ የዘር ሐረጎች ይሁዳ ከትዕማር እንዴት አድርጎ ፋሪስን እንደወለደ ማቴዎስ ያስቀመጠውን የዘር ሐረግ ማለት ነው። ገልጠሃል? ኦሪት ዘፍጥረት ምዕራፍ 38ን አውጣ። ኦኬ ኦሪት ዘፍጥረት ምዕራፍ 38 ቁጥር 6 ላይ ጀምራ አንብባ። ይሁዳም ትዕማር የምትባል አገባው ላሉ። ኦኬ አሁን ምን አለ? ይሁዳም አለ ክርስቶስ አያቴ ቅድሙ ልብ በሉ ለበኩር ልጁ ማለት ለመጀመሪያ ልጁ ማለት ነው። ለኤር ይባላል። ማን እንዳረለት? ትዕማር የምትባል ሚስት አጋባው። ልብ በሉ ይሁዳ ልጁ ትዕማር የምትባል ሚስት አጋባው። ከዚያስ የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔር ቀሰፈው አለ። ኤር ሞተ። ታውቃላችሁ? የማን የትዕማር ባል ማለት ነው። ይሁዳም አውናንን ወደ ወንድም አውናን የይሁዳ ልጅ ነው። ገብታችኋል? አሁን መጽሐፍ ቅዱስ ላይ አንድ ህግ አለ። እርሱ ምንድነው? አንዲት ሴት ባል አግብታ ያ ባሏ ከሞተ ለሌላ ወንድሟ ትወረሳለች፣ ግዴታዋ ነው። አሁን አውናን የይሁዳ ሌላኛው ልጅ ነው፣ የኤር ወንድም ማለት ነው። ገብታችኋል አይደለ? ሰባት ላይ ምን አለ? የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበርና እግዚአብሔርም ቀሰፈው። ይሁዳም አውናንን ወደ ወንድምህ ሚስት ግባ፣ አግባትም፣ ለወንድምህም ዘርን አቁምለት አለው ይላል።
አውናንም ዘሩ ለእርሱ እንዳይሆን አወቀ። ወደ ወንድሙ ሚስት በገባ ጊዜ ለወንድሙ ዘር እንዳይሰጥ ዘሩን በምድር ያፈሰው ነበር። አያችሁ፣ አውናን ወንድም ማለት ነው። ከወንድም ሚስት ላለመውለድ አለና በተገናኛት ጊዜ የዘር ፈሳሹን ያፈሰው ነበር ውጭ ማለት ነው። ለምን? እንዳይወልድ ከሷ ማለት ነው። ገብታችኋል አይደለ? እንዳይሰጥ ዘሩን እንዳይሰጥ በምድር ያፈሰው ነበር አለን እግዚአብሔር። 10 ላይ ምን አለ? ይህም ስራው በእግዚአብሔር ዘንድ ክፉ ሆነበት፣ እርሱንም ደግሞ ቀሰፈው። ማን? እግዚአብሔር። ሁለተኛውን የይሁዳ ልጅ ቀሰፈው። ይሄርም ሞተ፣ አውናንም ሞተ። ስለዚህ አሁን እግዚአብሔር አሁን ጥፋቱ የእግዚአብሔር ነው የይሁዳ ማለት የይሁዳ ልጅ ነው። ተረጋጋ። መቼ ጨረስኩኝ? ኤርሚያስ ሚዩት አድርጋ አለም ገና ነኝ አልጨረስኩም። ዋናውን ታሪክ ይሁዳችን የልጆቹን ሚስት ሊደክላት ነው። ላሳየ ነው ገና የልጆቹን ሚስት ማለት ነው። ከዚያ በኋላ ስለዚህ ፋርስ ሊወለድ ነው። አሁን እኮ ጥያቄ ነው እኮ እየተረዳን እንዳ ማለት ከምትል ያው እንትን ይላል። አሁን እግዚአብሔር ፈቅዶታል። ወንድሞ ሲጥብቶ ቆይ አዳምጣ እንደ ሚዩት አድርግና ብቻ ከተናገር ከማን ጋር ታወራለህ? እሺ ሚዩት አድርግና እንደ አንብቤ ልጨርስ፣ ከዚያ በኋላ እናወራለን። ኦኬ። ከዚያ በኋላ ሁለተኛው ልጁ አውናንም ተቀሰፈ። ገብታችኋል አይደለ? አሁን ደግሞ ህጉ ምንድነው? አሁንም ሶስተኛ ልጅ ካለው ለዚያች መዳር ግዴታው ነው። በጣም በሚያሳዝን ሁኔታ ሴቶች በክርስትና ባሏ ከሞተ ለሌላኛው ወንድሞ ለባሏ ወንድም መወረስ ግዴታዋ ነው። ገብታችኋል አይደለ? ግዴታዋ ነው፣ ትወረሳለች። ገብታችኋል? አሁን የመጀመሪያ ኤር ሞተ፣ ለአውናን ተዳረች። አሁን ሶስተኛ ልጅ እንደገና ይሁዳ ሊፈልግ ነው። ሶስተኛው ልጅ ግን በጣም በሚያሳዝን ሁኔታ ህፃን ልጅ ነው፣ ለማግባት አልደረሰም። ምን እንደሚያደርግ ይሁዳ እንመልከት። ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። እንግዲህ እርሱ እስኪያድግ ድረስ ደግሞ ልትጠብቅ ነው። ያ አድጎ የሚያገባት እሱ እንጂ ሌላ ማንም ሰው አያገባትም። ትቆርባታለች እንጂ ማለት ነው። ገብታችኋል አይደል? ወንድም እያለ ሌላ ሰው ማግባት አይችልምና። እንደ እስልምና ስንመጣ ግን ከይቅርታ ጋር በዚሁ መንገድ ማነሳላችሁ መወረስ ግዴታ አይደለም ለሴት ልጅ። አላህ በቁርአን ላይ ሲናገር ሱረቱ ኒሳ ላይ ምን አለ? ያ አዩሃ አለዚነ አመኑ ላ የሕሉ ለኩም አን ተሪቱ ኒሳአ ከርሃ ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አትችሉም ማለት በቃ ፈቃዷ ነው። ከፈለገች ታገባለች፣ አልፈልግም ካለች መብቷ ነው። እንደ ክርስትና ግን አንድ ባል አግብቶ የሆነችን ሴት እየኖረ እያለ ከሞተ ያኛው ወንድሟ ሊያገባት ግድ ነው። ያኛው ወንድሟ 10ም ቢሆን እየተቀያየሩ ሌላ ማግባት አትችልም። አሁንም እዚህ ጋር ህፃኑ እስኪያድግ ድረስ ጠብቂ ብሎ ይሁዳ ሊልካት ነው። ገና ሌላ አታገባም። በቃ ያ ህፃን እስኪያድግ ድረስ ትጠብቃለች። እሺ 11 ላይ ምን ይላል? እዚህ ጋር ሆልድ አድርግና አሁን እዚህ ጋር እናውራ። ከዚህ በኋላ ጣልቃ ከገባህ ትወርዳለህ፣ ታዳምጣለህ። ኖ ብቻህን አትናገራ እና ከማን ጋር ታወራለህ? ይልሙትና የሚባለው ባል እያለች ለሌላ ሰው እንትን ብትል አሁን የተናገርኩት ህግ ስህተት ነው የምትለው መወረስ። ያ የመጣበት ታሪኩ የራሱ የሆነ ታሪክ አለው። እግዚአብሔር ለመጀመሪያ ልጁ ላይ የመጣበት ታሪኩ ምንድን ነው? ታሪኩ ፈቀደ፣ ሚስት ሆነ ኖረች። ከዛ ልጁ በእግዚአብሔር ፊት ጥሩ ስላልሆነ እግዚአብሔር ቀሰፋ። የቱ ጋር ነው የፈቀደው? ማስረጃ ናምጣ። የቱ ጋር ነው የፈቀደው? እያነበበን አይደለም እንዴ? እዚህ ጋር የቱ ጋር ነው የፈቀደው? እግዚአብሔር ፈቀደ። እግዚአብሔር ፈቀደ ነው ያልከው። የቱ ጋር ነው የፈቀደው? መጽሐፍ ቅዱስ ላይ የቱ ጋር ነው? ምዕራፍና ቁጥርን ስጠና ያው መጽሐፍ ቅዱስ ይዣለሁ ነገር ባል እያለች ማለት የቱ ጋር ነው የፈቀደው? መጽሐፍ ቅዱስ ላይ አላስወራልኝ። ታውቃላችሁ፣ ለሚናገረው ንግግር ማስረጃ ስጠይቀው ግን ምንም የሚያመጣው ነገር የለም። የቱ ጋር ነው የፈቀደው እግዚአብሔር? ያላ ኦኬ ቴክስ ዋናውና ሚት አድርጋ አዳምጣ። እንጨርሳ ዋናውን ነገር ይሁዳ እስኪደክላት ድረስ አወራለህና ከዚያ በኋላ እንደፈለክ ታወራለህ። ይሁዳ የልጆች ሚስት ማለት ነው። አሁን እንመልከት። እንደዛ ከሆነማ መሐመድ እኮ የ6 ዓመት ልጅ በቃ ሩቲ አውርደሽ ታውቃለህ። መሐመድ እኮ ሩቲ አለ አያቻቸው አይደለ? የክርስቶስን ማንነት ስናወራ ጊዜ መደበቂያቸው ሙሐመድ 6 ዓመት ነው። ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሻን አይደለም በ6 በ9 ዓመታት ተገናኟት የሚል አንዲት ቃል አታመጡ። አንድ ጳውሎስ የሚባል ክርስቲያን ተከራካሪያቸው ገብቶ ከዚህ በፊት እዚህ ይሁን ፋጡም ቤት
ሙሐመድ የ9 ዓመት ልጅ ተገናኝቷል ብሎ የቱ ጋ ነው ተገናኘ የሚለውን ቃል አምጣ ብዬው የትም ቦታ ሊያመጣ አልቻለም። አታመጡትም። የትም ቦታ ላይ ጃመዐሃ የሚል የትም አታመጡም። ተገናኛት የሚል ያው ግን የክርስቶስ የዘር ሐረግ ይሁዳ የተባለው የልጆቹን ሚስት ደክሎ ነው ፋሬስን የወለደው። ከዚያ ክርስቶስ ከነዚህ የዘር ሐረግ ነው የመጣው። መጽሐፍ ቅዱስ እንደሚናገረው ደግሞ ኦሪት ዘዳግም ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ያ ማለት የጋለሞታ ልጅ ማለት ነው። ክርስቶስን ደግሞ የጋለሞታ ልጅ ነው ያደረገው መጽሐፍ ቅዱስ። ወላሂ ቁርአን ላይ ብትመጡ አላህ ስብሓነሁ ወተዓላ ሊአሀበ ለኪ ጉላመን ዘኪያ ብሎ ነው የገለጸው። ንጹህ ልጅ ልሰጥሽ ነው ያላት። ንጹህ ተብሎ ነው የተገለጸው። እናቱም እንዲሁ አላህ ስብሓነሁ ወተዓላ ወጠሀረኪ ተብላለች። አንጽቶሻል፣ አጽድቶሻል አምላክሽ አላህ ተብላለች። መጽሐፍ ቅዱስ ግን ያው ግን ጋለሞታ አድርጓቸዋል። ጭራሽ የዘር ሐረጉ ኢየሱስ ክርስቶስ የጋለሞታ ልጅ አይደለም። የጋለሞታ ልጅ አይደለም ኢየሱስ ክርስቶስ። መጽሐፍ ቅዱስ ይሰድበዋል። ለእግዚአብሔር ጉባኤ ራሱ ብቁ አይደለም እንደ መጽሐፍ ቅዱስ ስንመዝለው ጊዜ ማለት ነው። ኦሪት ዘዳግም እንዳልኳችሁ ምዕራፍ 23 ቁጥር 2 ላይ ዲቃላ ወደ እግዚአብሔር ጉባኤ እንዳይገባ ይላል። ስለዚህ ኢየሱስ ክርስቶስ ለእግዚአብሔር ጉባኤ ራሱ ብቁ አይደለም እንደ መጽሐፍ ቅዱስ። ምክንያቱም የዘር ሐረጉን ራሱ እነ ማቴዎስ ሲያስቀምጡ ጋለሞታዎች እንዳለ ነፋሉና። አሁን እንቀጥለው። ለማንኛውም ይሁዳ እንዴት ከትዕማር ከልጆቹ ሚስት እንደወለደ ማለት ነው። 11 ላይ ምን አለ? ይሁዳም ምራቱን ትዕማርን ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት መበለት ሆነሽ ተቀመጪ አላት። በቃ ቁጭ ብላ ልትጠብቅ ነው። ያ ህፃን ልጅ እስኪያድግ ድረስ ካልሆነ ሌላ ባል ማግባት አትችልም። ህፃኑ እስኪያድግ ድረስ ጠብቂ ብሎ ላካት። እሷም ሄደች። እርሱ ደግሞ እንደ ወንድሞቹ እንዳይሞት ብሏልና። ትዕማርም እንዳይሞት ያለው እነዛ ተቀስፈዋል፣ እንዳይቀሰፍ ብሎ ማለት ነው። ትዕማርም ሄዳ በአባቷ ቤት ተቀመጠች። ሄዳ በቃ ልትጠብቅ ነው ያን ህፃን እስኪያድግ ድረስ። ከብዙ ዘመን በኋላ የይሁዳ ሚስት የሴዋ ልጅ ሞተች። ይሁዳም ተጽናና። የበጎችን ፀጉር ወደሚሸልቱበት ሰዎችም ወደ ተምና ወጣ። እርሱም አዶሎማዊው ወዳጁም ኤራስ ለትዕማርም እነሆ አማትሽ ይሁዳ የበጎችን ፀጉር ይሸልት ዘንድ ወደ ተምና ይወጣል ብለው ነገሯት። ልብ በሉ አሁን እዚህ ጋር ለትዕማር ነገሯት። ምን አሏት? አማትሽ ይሁዳ ይመጣል ብለው ነገሯት። በደንብ አውቃለች እሱ እንደሚመጣ። ምን እንደምታደርግ የክርስቶስ አያትን ተመልከቷት። እርሷም የመበለቷን ልብስ አወለቀች። ልክ አንድ ሴት ባሏ ሲሞትባት የሐዘን ልብስ አለ አይደለ? ያን አወላለቀችን አጣለች። ምን ልትለብስ ነው? መጎናጸፊያዋንም ወሰደች አለ። በቃ ፈታ ብትን ልትል ነው። መጎናጸፊያዋንም ወሰደች፣ ተሸፋፈለችም አለ። ከዚያስ ወደ ተምናም ወደሚወስደው መንገድ ዳር ቀጥታ ይሁዳ ጋር ሄዳ ልታስደክለው ነው። ራሷን ይቅርታ አለቃሉ። የክርስቶስ አያት ማለት ነው። ተመልከቷት። ተሸፋፈለች፣ ወደ ተምናም በሚወስደው መንገድ ዳር በኤምናይም ደጅ ተቀመጠች፣ ይሁዳ እንዲያገኛት። ሴሎም እንዳደገ ሚስትም እንዳልሆነችው አይታለች። አያችሁ፣ ስጠብቅ ያ ሕፃን ልጅ አላደገላትም። ቀጥታ ወንድ ፍለጋ ሄደች፣ ወጣች። ይሁዳ ነው እያሏት እየነገሯት ቀጥታ ለእርሱ ተበጃጅታ ወጣችለት። አስባችሁታል? ማነች ይህን እያደረገች ያለችው? የኢየሱስ ክርስቶስ ቅድመ አያት። ማሻአላህ። 15 ላይ ምን አለ? ይሁዳም ባያት ጊዜ ጋለሞታ መሰለችው አለ። ልክ ሲያ ጊዜ በቃ አለ አይደለ መንገድ ዳር ምናምን ቆም እንደዚህ የሚሰሩ ጋለሞታዎች እንደዚህ አይነት ሴት ምናምን መስላ አየ። ቀጥታ ሊሄድ ነው። ማን የክርስቶስ አያት? ይቅርታ አድርጉልን። ወላሂ ላዚም ኢየሱስ ክርስቶስን በጣም ነው የምንወደው፣ በጣም ነው የምናከብረው፣ ነቢዩላህ ዒሳ ዓለይሂ ሰላም። ነገር ግን መጽሐፉ ዋሽቶባቸዋል። ይሄን ተረት እያወራን የምንስቀው በክርስቶስ ላይ ሳይሆን መጽሐፉ ምን ያክል ብሎ እንደገለጻቸው ነው። ክርስቶስ በጣም የተከበረ ነው። ቅድም እንዳልኳቸው አላህ በቁርአን ላይ አክብሮታል፣ ነቢ ሰለላሁ ዐለይሂ ወሰለም በጣም አክብረውታል። ነገር ግን መጽሐፉ የሚለውን ነው። ይሁዳም ባያት ጊዜ ጋለሞታ መሰለችው፣ ፊቷን ተሸፋፍና ነበርና ወደ እርሷም አዘነበለ፣ ሂዶ ጠጋላት፣ ይጀነጅናል ነው። እባክሽ ወደ አንቺ ልግባ አላት። ልገናኝሽ ወይ ማለት ነው። ሱብሃንአላህ፣ ሊደራደሩ ነው ጭራሽ ደግሞ ተመልከቱ። እርሷም ምራቱ እንደሆነች አላወቀችም ነበርና ይላል። እርሷ ምራቱ እንደሆነች አላወቀም ነበርና ይላል። እርሷ ግን ታውቀዋለች። እርሷም ወደ እኔ ብትገባ ምን ትሰጠኛለህ አለችው። በቃ ሊደራደሩ ነው። ምን ታመጣለህ አለችው። ምን ትሰጠኛለህ?
የፍየል ጠቦት ከመንጋዬ እሰድልሻለሁ አላት። አንድ ፍየል እለቅብሻለሁ እያለት ነው። እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። ማሻአላህ የዝሙት ድርድር አለ መጽሐፍ ቅዱስ ላይ ጭራሽ። ይህን ያየነዋ ታዲያ ቡና ቤት ከፍተው ምናምን እንደዚህ ስንት ትከፍላለህ ስንት ትከፍያለሽ የሚባባሉት ለምንድን ነው የሚወቀሱት? ቡና ቤት ባለቤቶች ሀገራችን ላይ ይህን መጽሐፍ ቅዱስም ነው ተግባራዊ ያደረጉት አይደለ እንዴ? ኦኬ እንቀጥል። ለማንኛውም ድርድሩን እንጨርስ። ኦኬ እርሷም እስክትሰድልኝ ድረስ መያዣ ትሰጠኛለህ አለችው። እርሱም ምን መያዝ አለች አላት። እርሷም ቀለበትህንና አምባርህን አለችው። ኦኬ ጌጣጌጥ አይታበታለች። ቀለበትህንና አምባርህን በእጅህ ያለውንም ብትር አለችው። እርሱም ሰጣት፣ አስረከበ ያለው ሁሉ። ከእርሷም ጋር ደረሰ፣ ተገናኘ ማለት ነው። እርሷም ጸነሰች። አያችሁ አይደለ? ትዕማር ከይሁዳ ጸነሰች። ከዚያ ፋሬስን ወለደች ብሎናል አይደል ማቴዎስ? ፋሬስን እንደምትወልድ ደግሞ ወረድ ብለን እንመልከተው። የክርስቶስ የዘር ሐረጎች። ኦኬ እርሷም ተነስታ ሄደች፣ መጎናጸፊያዋንም አወለቀች፣ የመበለቷንም ልብስ ለበሰች፣ እንደገና የያዘ ልብሷን ያለበሰች። ይሁዳም መያዣውን ከሴቲቱ እጅ ይቀበል ዘንድ በወዳጁ በአዶለማዊው እጅ የፍየሉን ጠቦት ላከላት። ይሁዳ ልክ ቤቱ ከሄደ በኋላ ምን አደረገ? የተዋለበትን ፍየል ላከ። አምባሬንና ቀለበት መልሽ ብሎ ማለት ነው። እርሷንም አላገኛትም። ያ የተላከው ሰው ፈልጎ አጣት፣ ትዕማርም ማለት ነው። እርሱም የአገሩን ሰዎች የኤናይም በመንገድ ዳር ተቀምጣ የነበረች ጋለሞታ ወዴት ናት? ጋለሞታ በመባል ነው የምትታወቀው። ሱብሃንአላህ ጋለሞታ በመባል ነው የምትታወቀው። ድብን ያለች ጋለሞታ ነበረች። ያቺ ጋለሞታዋ የት ነች እየተባለ ነው ሁሉ የሚጠየቀው። ተመልከቱ። ያቺ ጋለሞታ ወዴት ናት ተባለ ብለው ጠየቃቸው። እነርሱም በዚህ አልነበረችም ማለት ነው። ወደ ይሁዳም ተመልሶ እንዲህ አለው፣ አላገኘኋትም። የአገሩም ሰዎች ደግሞ ከዚህ ጋለሞታ አልነበረችም አሉ። ይሁዳም እኛ መዘበቻ እንዳንሆን ተውሰደው በቃ አለ። እንዳይባነን ማለት ነው። በቃ ተውሰደው እንግዲህ ምን እናድርግ አለ። እንዳይወራበት ይሁዳ ፈራ። ታውቃላችሁ፣ መዘበቻ እንዳንሆን ተውሰደው በቃ። እነሆ የፍየሉን ጠቦት ሰደድኩላት፣ አንተም አላገኘሃትም አለ ይሁዳ። እሺ ከዚያስ? እንዲህም ሆነ ከ3 ወር በኋላ ለይሁዳ ምራትህ ትዕማር ሴሰነች። ልብ በሉ፣ ለይሁዳ ሊነግሩት ነው። ምራትህ ትዕማር ሴሰነች፣ ዝሙት ሰራች ማለት ነው። ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ከእርሱ እንደጸነሰች አላወቁም። ነገር ሊመጣበት ነው ይሁዳ። ደግሞም በዝሙት እነሆ ጸነሰች ብለው ነገሩት። ሰማ ይሁዳ። ይሁዳም አውጧትና በእሳት ትቃጠል አለ። ከእሱ እንደሆነ የተጸነሰው አላወቅም። ነገር ሊመጣለን ነው። አውጣትና አቃጥሏት አለ። ትቃጠል አለ። እሺ 25 ላይ እርሷም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች። አወጧት፣ ልትቃጠል ነው። ገብታችኋል አይደለ? አሁን እሷ ደግሞ ትልቅ ሚስጥር ልታወጣ ነው። ምን እንደምታወጣ እንመልከት። እርሷንም ባወጧት ጊዜ ወደ አማቷ እንዲህ ብላ ላከች። ማነው አማቷ? ይሁዳ። ገብታችኋል አይደል? ምን ብላ ልትልክበት ነው? ለዚህ ለባለ ገንዘብ ነው የጸነስኩት ብላ ቀለበቱንና አምባሩን ላክ። የማን ቀለበትና አምባር? የራሱ የአማቷ የይሁዳ። አሁን ልካ ለዚህ ሰውዬ ነው የጸነስኩት ብላ ላከችበት። ይሁዳ ምን እንደሚመልስ ተመልከቱ። አሁን ገብታችኋል? ትቃጠል ያለው ራሱ ነው አይደል? ሊሽረው ነው ህጉን። ኦኬ ከዚያ ምን አደረገ? ለዚህ ለባለ ገንዘብ ነው የጸነስኩት ተመልከት ብላ ይህ ቀለበት፣ ይህ አምባር፣ ይህ በትር የማን ነው ብላ ቀጥታ ለሱ ላከችለት። 26 ላይ ምን አለ? ይሁዳም አወቀ። አሃ እቺ ቀለበትና አምባር በትር የኔ ናት የሚለውን አገኘ። ይሁዳም አወቀ። ከእኔ ይልቅ እርሷ እውነተኛ ሆነች። ልጄን ሴሎምን አልሰጠኋትም አለ። ደግሞም አላወቃትም። በመውለጃውም ጊዜ እነሆ አሁን ትቃጠል ምናምን የሚለው ነገር በቃ ተሰረዘ። ገብታችኋል አይደለ? አወቀ ከሱ የመጣ እንደሆነ ማለት ነው።
አሁን ማን እንደሚወለድ ትልቁ ነገር እዚህ ጋር ነው። ደግሞ ማቴዎስ እንደነገረን ትዕማር ከይሁዳ ፋሬስን እና ዛራን ወልዳለች ብሏል አይደለ? አሁን እዚህ ጋር ያቺ ትዕማር ከይሁዳ ማንን እንደምትወልድ ቁጭ አድርገዋል። በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። ስትወልድም አንዱ እጁን አወጣ፣ አዋላጂቱም ቀይ ፈትል ወስዳ በእጁ አሰረች። ይህ መጀመሪያ ይወጣል አለች። ጉድ አወላለድ ነው። ስለዚህ ጉዳይ እመጣበታለሁ። እንዲህም ሆነ እጁን በመለሰ ጊዜ እነሆ ወንድሙ ወጣ። እርሷም ለምን ጥሰህ ወጣህ አለች። ስሙንም ፋሬስ ብላ ጠራችው። ማነው ፋሬስ? ይሁዳም ከትዕማር ፋሬስን ወለደ ይለናል አይደል ማቴዎስ? ያውና ይሁዳ ከትዕማር ፋሬስን ወለደ። እዚሁ ጋር አያስበራለ ፋሬስ ብላ ጠራችው። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙንም ዛራ ተባለ። እነዚህ ናቸው የክርስቶስ የዘር ሐረግ መጽሐፍ ቅዱስ ላይ። እሱ ግን የታለ አሚን የሚል ሲላቸው ፓስተሩ ማለት ነው አሜን ይላሉ። ይሄ አንብቦላቸው በጣም ይገርማል። አሁን ስለወላለዱ ደግሞ ጉድ እንመልከት። ወላሂ አንድ የመለሰ ይላል አንብቦና በመውለጃዋም ጊዜ እነሆ መንታ ልጆች በሆዷ ነበሩ። መንታ ነው ሁሉ ያረገዘች። ስትወልድም አንዱ እጁን አወጣ። ለልብ ብላችሁ አዳምጡ። አንዱ እጁን አወጣ፣ ሲወለድ ጊዜ ማለት ነው። ገና እጁን አወጣ። አዋላጂቱም ቀይ ፈትል ወስዳ፣ ቀይ ክር ነገር ወስዳ ማለት ነው፣ በእጁ አሰረችለት አለ። እሺ አስቡት፣ ሳሉት አወጣ እጁን፣ ከዛ በቀይ ፈትል ወስዳ አሰረችለት አዋላጂቱ። ከዛስ ይህ መጀመሪያ ይወጣል አለች። ኦኬ። እንዲህም ሆነ እጁን በመለሰ ጊዜ አለች። እንደገና ደግሞ እጁን መለሰ አለች። እነሆ ወንድሙ ወጣ። ከዚያ ያኛው ወንድሙ ወጣ አለች። እርሷም ለምን ጥሰህ ወጣህ አለችው። ሕፃን ገና እየተወለደ ያለው ማለት ነው። ለምን ጥሰህ ወጣህ? ስሙንም ፋሬስ ብላ ጠራችው አለ። ከእርሱም በኋላ ቀይ ፈትል በእጁ ያለበት ወንድሙ ወጣ። ስሙንም ዛራ ብላ ወጣች። ኦኬ። እና ይሄን ይመስላል። ይህ አንዷ ጋለሞታ ነች። ገብታችኋል አይደለ? አሁን ማቴዎስ ላይ ቀጥታ ብንሄድ ወንድም እህቶች፣ ከዚች ሌላ ደግሞ 3 ጋለሞታዎች ድብን ያሉ ጋለሞታዎችን አሳያችሁ ነበር። ግን ይበቃል። ወላሂ በጣም የሚደብር። ለዚያም ደግሞ ነቢዩላህ ዳውድ አለይሂ ሰላም ወይንም ዳዊትን ከሆነች ሴት ጋር ተገናኝቶ ሰለሞንን ወለደ ብሎ ያስቀምጠዋል። ሰለሞን ራሱ የዝሙት ልጅ ነው እንደ መጽሐፍ ቅዱስ። ሱለይማን አለይሂ ሰላም ተመልከቱ። ዳዊት ሰለሞንን የወለደው የኦሪዮ ሚስት ተገናኝቶ ነው ይላል። ከነዚህ የዘር ሐረግ ክርስቶስ መጥቷል ሁሉ ብሎ አስቀምጦታል። ደግሞ በጣም ያሳዝነው ማለት ከነዚህ የዘር ሐረግ ክርስቶስ መጥቷል ብሏል። ቢያንስ ስለ ክርስቶስ እንኳን ክብር ያልሰጠ የሆነ መጽሐፍ ነው። ክብር ያልሰጠ የሆነ መጽሐፍ ነው። ይሄን ያስባል። ሁሱ ክርስቲያን አለ እኮ ያውራ። እሺ አውራ ወገናችን ማውራት ከፈለክ ቀጥል። ሁሱ ሰላም ነው? ሰላም ናችሁላችሁ? አልሐምዱሊላህ እግዚአብሔር ይመስገን። አዩ አውርቶ እስከሚጨርስ ሀዳ ሚውት አድርግ። በጣም ያስተማርከን ነበር። ደስ ይላል። እና እኔ አንድ ነገር እዚህ ላይ ማለት የሚፈልገው ባይብል ትክክል እንዳልሆነ ሳይሆን ትክክለኛው እንትን ነው፣ ትክክለኛው ሂስትሪ ነው ማለት የሚካድ ነገር አይደለም፣ እውነት ነው ለማለት ፈልጌ ነው። ደግሞ የተጻፈው እንትን መልክ ነው። ምንድን አዲስ ኪዳን ላይ ያለና ብሉይ ኪዳን ላይ ያለው በትክክለኛው እንትን ነው፣ ኮኔክሽን ነው የተጻፈው። ምንም ውሸት የለውም፣ ትክክል ነው፣ እንደዛ ነው። ግን ቅድም አንድ ክርስቲያን በጣም ፈጥኖ የሆነ ነገር ሲናገር የተናገርከው ነገር አለ። እሱ ምንድነው? ነቢያችን እንደዚህ ነው፣ ክርስቶስ ደግሞ እንደዚህ ነው የሚለው ነው።
እዚህ ላይ ያየነው ካራክተር የይሁዳ የልጁና የቴማር ነው ማለት ከፍላጎቱ። ግን እኛ ስለ ነብዩ መሐመድ ስናወራ ምንም ነገር ከሱ እየሰማን ምንም ነገር ከራሱ ከፍላጎቱ ሳይሆን ከአላህ ጋር የሚያገናኘው ነገር አለ። ሲጠየቅም ብዙ ጊዜ እንደዚህ ይላሉ ማለት የእስልምና አፖሎጀቲክሶች ስለ አይሻ ሲጠየቁ ምን ይላሉ? ከራሱ አይደለም ጥያቄ አለ ከአላህ ነው በዘዘራ እና ሐሳብ ሰማን። ቆይ ሐሳብን የገለጽኩልህ ነውና እና ነብዩ መሐመድ አይሻን ሲያገባ አንደኛ ነፍሱን አላህ ተቆጣጥሯል። የሚያስበውን የሚሰራውን ሁሉ አላህ ተቆጣጥሯል። ስለዚህ ከአላህ ነው የሚገናኝ የሚሉት አሉ። ሁለተኛ ደግሞ በአረቦች ጥያቄህ ምንድነው? እየሄድኩልህ ነው። ጥያቄ ያረኩልህ ነው። ጥያቄህን ሌሎች እንድናስተናግዳቸው አሁን ጥያቄህን ጠይቅና እንመልስልህ። ጥያቄ አለ? አዎ ጥያቄ አለኝ እኔ በራሴ ማለት ነው። ኮሱ ጥያቄ ብቻ ሳይሆን የኢየሱስ ዘር ሐረግ ውስጥ ዝሙት የሚሰሩ ዝሙተኞች እንዳሉ ያምናል እሱ? አምናለሁ። ትክክል ነው። አምናለሁ አለ። አምናል በሱ ወገናችን? አዎ አምናለሁ። እሺ ወደ ጥያቄ ልግባ። የኔ የራስ ጥያቄ ጠይቀሽ። እሺ የኔ ጥያቄ ምንድነው? አላህ ከቁርአን ከተጻፈ በፊት ይሁን ከዛ በኋላ አላህ ለማንም ተገልጾ ያውቃል ወይ ደግሞ ማንንም አነጋግሮ ያውቃል? መኖሩን በምንድነው እርግጠኛ የምንሆነው? በጣም ጥሩ። አላህ ማንንም አነጋግሮ ያውቃል ወይ ነው ጥያቄ ባጭሩ አይደለ? አዎ አነጋግሯል። እስቲ ማስረጃ። በጣም ጥሩ። እሺ ለዚያም ነብዩ ሰለላሁ ዐለይሂ ወሰለም በቀጥታ ስማቸውን ጠርቶ ሙሐመድ ሆይ ያለ በቀጥታ ማንም መካከለኛ ሳይገባ ማስረጃ ልሰጥህ ነው። አብሽር። እርሳቸውን በቀጥታ እያናገሩት እየመለሱለት ያ ረቢ ጌታዬ ሆይ እያሉት ማስረጃ እንዳፈራ ማስረጃ ሰጠህ። አብሽር ፈታ በል። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ቅን ነው፣ በማስረጃ እንጂ ያለ ማስረጃ አልናገርም። ኦኬ ሰው እስከሆንክ እርግጠኛ አትሆንም። እውነት እልሃለሁ እርግጠኛ ነኝ። የዘር ሐረጌም ደግሞ ንጹህ ነው። በጣም ይገርምሃል። እሱ አንጀባ እኮ አትቻለም። እስቲ ለማንኛውም መረጃውን ሰላም ብያችሁ ምን አልክ? እሱ አንጀባ አትችልም። አንተ ታጀባለህ በጣም። ምን አልክ? ቅዱሳኖች ምን እያላችሁ? የጌታ ሰዎች በተራ አይሰማም እንዴ? ምንድን ያልከው? ድምጼ አይሰማም? ሲንገር ቆይ እንትን የጀመሩትን ይጨርሱና ሁለተኛ ትገባለህ። አንተ ጥያቄ ካለ አሁን ለጠየቀው ወገናችን ይመልስለትና ትቀጥላለህ አንተ። እሺ ሰላም ልላችሁ ነው። እሺ የሚተርጋ አዳምጥ። እሺ
ከታች ያላችሁ ኮፒ ሊንክ አድርጎ ያ ጀማ ምንድነው 5000 አስገቡት። ሁላችሁም 10 ጊዜ 500 ሰው አለ። 10 እየቆጠራችሁ ጀማ እሺ ይታያችኋል አይደል? እዚህ ጋር ያና ከነ ምንጯ እንዲላሳየህ አላህ ስብሐነሁ ወተዓላ በቀጥታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወደበት ቦታ ድረስ ወስዷቸው ሰማያት አቆራርጠው ሄደው አርገው ያውና ምንጩ ሶሒህ ሙስሊም 162 ላይ ይገኛል። ያ ሙሐመድ አንተ ሙሐመድ ሆይ እያለ ያናገራቸው ይህ አላህ ስብሐነሁ ወተዓላ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ያናገረበት የሆነ ማስረጃ ነው። ሶሒህ ሙስሊም ላይ ታገኙታላችሁ። ያው ቁጥር 162 ላይ ይገኛል። ማንም መካከለኛ ሳይኖር አላህ ስብሐነሁ ወተዓላ በቀጥታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንዳናገራቸው የሚገልጽ ነው። እሺ ትራንስሌት አድርግልን። ኦኬ ሰጠው እንትኑን ሄደህ ማንበብ ትችላለህ። ሶሒህ ሙስሊም 162 እንግሊዝኛውን ክፈትና እናነባለን አብረን። 400 ሰው እየጠበቀ እኮ ነው። እሺ ችግር የለም። ሶሒህ ሙስሊም 162 እሺ ሌሎች ክርስቲያኖች ጥያቄ ያላቸው የገባቸው ሲንጀር ይቅርታ አውዙ እዚህ ላይ የአላህና የነብዩ መሐመድ ንግግር የለም። አንብበው እስኪ ምን ይላል? እሺ እዚህ ላይ ስለ ናይት ጀርኒ ነው የሚያወራ። ምን ይላል? The night journey on which a messenger of Allah's house was taken up into the heaven and the prayers were enjoined. ስለ ናይት ጀርኒ የጨለማ ጉዞ ይላል። ኦኬ ታች ከሄድ መጨረሻው ጋር አልኢስራ ወልሚዕራጅ ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰባት ሰማያት አቆራርጠው ይሄዱበት ከመካ ወደ መቅደስ ከቤተል መቅደስ ያረጉ በኋላ መጨረሻው ላይ ሄድና ካረጉ በኋላ አላህ ስብሐነሁ ወተዓላ በቀጥታ ያ ሙሐመድ ሆይ እያለ እያናገራቸው እርሳቸው ደግሞ አይ ያ ረቢ ወይ የጌታዬ ሆይ እያሉ እየመለሱለት ያደረጉትን ንግግር መጨረሻ ላይ በእንግሊዝኛ ላሳይና የለም እዚህ ላይ ወይ ደግሞ አንተ ያሳየን በእንግሊዝኛ መጨረሻ ላይ ወርደህ እየው የለም እንደሱ የሚል መጨረሻ ላይ የለም። እስኪ አውጥታ አሳየኝ አላህ። ኦኬ እሺ እንደዚህ ታያቸዋል ግን አስፊለት አንዴ ከይታ ሰፋላለች አብሽር ነው ከራሱ እንዲያሳይ ስለፈለኩ ነው። አንተም በለው ወደ ቀጥ አድርጋ ኦኬ እንትን በለው አዙራ እኔ ካሜራው ችግር አለ ከተወሰነ አዙራ እስቲ አንዴ ካሜራ ነው አንተ ከከፈትከው ጥሩ ነው። እኔ አሳየው የካሜራ ሴቲንግ ነው ለመደም ካሜራን አስተካክልና ታዲያ እዚህ ሁላቸው ሙስሊሞች ያውቃሉ። ያ እያሳያቸው አንተ ነህ የለም እያልከን ያለ አንተ ደግሞ አሳያን ነህ ማሳየት አልቻልክም። የሰጠውን ቁጥር ሶሒህ ሙስሊም 162 ላይ ሂድ እኔ አጥቼ ላሳያችሁ። አሳየን አሳያለሁ።
እሺ አሳይ يلا እሺ اوكي يا صحيح مسلم በትራንስሌሽን ነው በትራንስሌሽን ልታድርግ ያው እና ቁጥር 100 እኔ ኦሪጂናል ነው ማሳየህ ያው እናዝጋ ወንድም ትራንስሌሽን አለው በእናትህ እና ያሳየ صحيح مسلم عن ትራንስሌሽን አለው እና በእንግሊዝኛ ያሳየ መለኮታዊ ቃል የመድል አለ ከለመ እሱ ይቆራረጣል። ቪዲዮውን ዝጋና አውራ። ኦኬ ይሰማል። አሁን ይሰማል። እሱ ቅድም ተቆራርጦ ነበር። መልካም እሺ። ያውና እዚህ ጋር ያው መጨረሻ ላይ ልሄድላችሁ። አሁን እዚህ ጋር ነብያችን ሰለላሁ ዐለይሂ ወሰለም በእያንዳንዱ ሰማይ ያገኟቸውን ነብያቶች የገለጹበት ነው። አንደኛው ሰማይ ላይ አደምን አገኘሁ ይላሉ። ሁለተኛው ሰማይ ላይ ደግሞ ዒሳንና ያህያን እንዳገኙ ይገልጻሉ። ሶስተኛው ሰማይ ላይ ደግሞ ዩሱፍን ያው እንዳገኙ ይገልጻሉ። ዩሱፍ ይታያቸዋል አይደለ? አራተኛው ሰማይ ላይ ኢድሪስ አለይሂ ሰላም ነው። ሰማይ ላይ ሃሩን አለይሂ ሰላም ላይ ሙሳ ሰማያው ላይ ኢብራሂም ተቀላል። አሁን እዚህ ጋር ሰለላሁ ዐለይሂ ወሰለም ሰባት ሰማያት አልፈው ሄዱ። ከዚያ በኋላ አላህ Subhanahu Wa Ta'ala ጋር በቀጥታ መነጋገር ጀመሩ። ያው فأوحى الله إلي ما أوحى ይታያቸዋል አይደለ? ወለት አላህ Subhanahu Wa Ta'ala መለኮታዊ ቃሉን በቀጥታ ወደ እኔ ጣለልኝ እያሉ ይናገራሉ። እርሳቸው እያናገራቸው በቀጥታ እናገሯቸዋል ወይ? አዎ ያውና ወረድ ብሎ ስማቸው ተመልከቱ። ራሱ አላህ Subhanahu Wa Ta'ala ያ ሙሐመድ እያለ እየጠራ ነው ያናገራቸው። ያው ይታያቸዋል እዚህ ጋር እኛ እንግሊዝኛ ነው የምንረዳው ነው። ይቅርታ እንግሊዝኛ ወይ ደግሞ ትራንስሌት አድርግ ዳይሬክት። እሺ አድርግልሃለሁ። አብሽር እዚህ ጋር ምን ይላል ያ ጀማ? ያ ሙሐመድ እያለ ይጠራቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ያ ረቢ እያሉ ይመልሱለታል። ያ ሙሐመድ ኢነሁነ ኸምስ ሰለዋት እያለ ይነግራቸዋል። ይወታቸዋል አይደል? ስለዚህ አላህ Subhanahu Wa Ta'ala በቀጥታ ነግሯቸዋል። ያንንም ስማቸውን እየጠራ ያ ሙሐመድ ሁሉም ለኮሰው በቀጥታ ነው። አላህ Subhanahu Wa Ta'ala ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀጥታ ነግሯቸው ሱራትን ግዴታ አድርገውባቸዋል። በራቸውም በትውልዶቻቸውም ላይ ማለት ነው። فإنكم وما تعبدون ما أنتم عليه بفاتنين እሺ እኔ እስከ መጨረሻ እጅ ያለው ምንም አላየሁትም። አታየውም? እኛ ያሳየን እስከ ሰባተኛ ደረስኩ። ምንም አላየሁትም። የአላህና የነብዩ መሐመድ ንግግር ኦኬ አሳየን እስኪ ያወጣው። እኔ ያሳየሁ አንተ ደግሞ አሳየን እስኪ። አዛ እሱ የከፈተው ቅድም ሳየው ሌላ ቦታ ነው። እሱ የከፈተው ተሳስቷል። እንትኑን አላወቀም ቦታውን። ቅድም የከፈተው እያየው ነበርና እሱ የከፈተው ሌላ ቦታ ነው። 163 እስከ 65 እያነበብኩ ነው።
አያቸው አይደለ 163 አለ። እኔ 163 ብያለሁ። ከ62 እስከ 60 ከ62 ኤ እስከ 66 ቢ ያነበብኩ ነው። እኔ ስንት ነው ያልኩህ? 62 ነው ያልከኝ። 162 ነው ያልከው። ከ162 ኤ እስከ 166 ቢ ያነበብኩ ነው። ምንም አላየሁትም። ኦኬ ስማቸውን ጠርቶ ያናገራቸው አላገኘህም? አላገኘሁትም። እርግጠኛ ነህ? አሳየኝ በቃ። ላሳየህ። እርግጠኛ የምትሆን ብዙ ጊዜ አንተ ስለሆንክ። እኔ እርግጠኛ ነኝ። ኦኬ ያው እነዚህ ጋር ላሳየህ። እሺ ያው ባጭሩ ያው እነዚህ ጋር ሐዲሱ ይታያቸዋል አይደለ? ይታየናል። ይታያቸዋል። ምንጭ ሶላቶች ናቸው እያለ ግዴታ ያደረገባቸውን 5 ሶላት ይነግራቸዋል። አሁን አገኘው ስማቸውን ሙሐመድ ሆይ እያለ እያናገራቸው ያችን ሰሌክት እንትን አድርገው እና ከላይ ማን ነው ተናጋሪው? ከላይ ተናጋሪው ማን ነው? ሴሌክሽኑን አጥፋና ከላይ ማን ነው ተናጋሪው? እየተናገረ ያለው ተናጋሪው ሳይሃለ ተናጋሪውን የምንፈልገው ሕዝቦቻችሁን ይህንን ሊሸክሙት አይችሉምና ወደ ጌታችሁ ተመለሱና በጌታ ሙሳ መካከል መሃል ይደርስ። ተናጋሪው ማን ነው? ወደ ላይ ሂድ። ይኸውልህ እስካሁን ጊዜ ተናጋሪው አላህ ነው። ላሳየን አብሽር። እሺ አሳየን። ያውና ዛሬ ግን አላየሁትም። ያውና እርሳቸው እያናገሩት ራሱ ያውና እዚህ ምን ዛሬ ላይ ሶስት ማሩ አልኩ ይናገራል። ምን አልክ? ንግግር አለ ግን አላህ መሆኑ የለም። ኦኬ እሺ አላህ መሆኑን ላሳይ። ወደ ጌታዬ እያልኩ ነው። ያው ይሄን ራሱ ያስረዳሃል። እሰጥሃለሁ፣ ችግር የለውም። አላህ የሚለውን ቃልም አመጣልሃለሁ። ያውና እዚህ ጋር አላህ እንዲህ አለ፣ አላህ እንዲህ አለው። ቆይ ጌታ እያሉ ያሉት ማንን ነው? ጌታዬን አናገርኩት እያሉ ነው ራሳቸው ማለት ነው። እኔም አልኩ ጌታውማ አዳም፣ ሙሴ ሁሉም ጌታው ነው። ሄድ ሙሴ ነው እዚህ ላይ ያየን ያለው። ማንን ነው ጌታ እያሉ ያናገሩት? ነብዩ ሰለላሁ ዐለይሂ ወሰለም። አሳየን አንተ። ጌታ ምናምን የሚባል ነገር የለም። ወደ ጌታ የተመለስኩና እያሉ ያናገሩትን እየተናገሩ ነው። ነብዩ ሰለላሁ ዐለይሂ ወሰለም አቤቱ ሆይ ብዬ እያናገርኩት እያሉ ያው ሙሐመድ ሆይ እያለ ራሱ ይመልስላቸዋል። ሙሐመድ ሆይ እያለ ራሱ አሳይና አረብኛ ብቻ ላይ ካለ እኔ ትራንስሌት አደርጋለሁና አሳይ። አረብኛ አላልኩም። አማርኛ ታነብ አንተ። ያው አማርኛ እያሳየው። አዎ አማርኛ አሳይ። የታለ አላህ የሚለው? ያውና አላህም አሉ። ያውና ሰጠሁ። ያው አላህም ቀጥታ ተገለጠላቸው። ያው አላህም የገለጠውን ገለጸልኝ ራሱ አላህ ሱብሓነሁ ወተዓላ ራሱ እንደሆነ የገለጸላቸው ያናገራቸው ገለጸልኝና ነገረኛ እንዳይደለም አባቴ ንግግር ነው የፈለኩት እዚህ ላይ በል ወርደ ተወድርክ አላህ አሳየኝ አለ። አላህ መሆኑን አሳየኝ ደግሞ የገለጸልኝና የተናገረልኝ ይለያያል። ወርደ ተወድርክ ሩት ያለሽ የለም ንግግር እስከዛሬ ማንንም አላናገረም እሱ እኛው አላህ ማን አላናገረም እንደ እስከዛሬ እና አሳየና እንፈልጋለን። ተወድርክ ወርደ ተወድርክ አያችሁ አይደለ? በመጀመሪያ ሙሐመድ የሚለውን አሳየኝ አለ። አይታችሁት እኮ በመጀመሪያ የለም ብሎ ሸመጠጠ። አይ አላልኩት ሙሐመድ የሚለውን አሳየኝ አለ። አሳየሁት። እዛ ማን እንደሆነ ያናገረው አላህ መሆኑን አሳየኝ አለ።
ጌታዬ አቤቱ ሆይ እያሉ አናግረውታል። አውዱት በቃ አይ ሙሴና ሃሩንም አብርሃምም አላህ የለም እያለ ነበር። አላህን ስታሳየው ደግሞ ሌላ ጥያቄ መጣ። አላህ የሚለውን ሳሳየው ደግሞ መገለጽና መናገር ይለያል። ሲጀመር ጠይቆ የነበረው አላህ ለማን ተገልጧል ብሎ ነው። ግልጽ ነው አይደለ? በቀጥታ መገለጽ የሚለውን ቃል አገኘው። ምን ልውጥ ነው? ስለዚህ ክርስቲያኖች ብዙ ጊዜ የምትጠይቁት ጥያቄ ምን ነበር? ለመሆኑ አላህ ለነብዩ መሐመድ አናግሮታል ወይ? በቀጥታ አምልከ ተገዛይ ብሎታል ወይ ብላችሁ ትጠይቃላችሁ አይደል? በቀጥታ ይህ መልስ የሚገኝበት ቦታ ነው። አሁን ያሳየናችሁ ሐዲስ ላይ ነብያችን ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በቀጥታ ያለ ማንም መካከለኛ አናግሯቸዋል። ስማቸውን እየጠራ ያ ሙሐመድ እያለ ሙሐመድ ሆይ፣ እርሳቸውም አይ ያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ትልቁን የአምልኮ ስርዓት እየሰገድክ በቀን 5 ጊዜ አምልከኝ ተገዛኝ በቀጥታ አዟቸዋል። አያችሁ አይደል? አላህ ሱብሓነሁ ወተዓላ በቀጥታ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አናግሯቸዋል። አምልከኝ ተገዛኝ ብሎ ለዚያውም ትልቁን የአምልኮ ስርዓት ሶላትን እንድንፈጽም ዘንድ በቀጥታ ነው ያዘዛቸው። እርሳቸውም አናግረውታል። ፈአውሓ ኢላ ዐብዲሂ ማ አውሓ አላህ ሱብሓነሁ ወተዓላ ያን መለኮታዊ ራእይ በቀጥታ እንዳስተላለፈላቸው ራሳቸው ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ፈአውሓ አላሁ ኢለየ ያ ሙሐመድ እያለ እየጠራቸው አይ ያ ረቢ እያሉ እየመለሱለት። እሺ ይህን ይመስላል። ቅዱሳኖች ወደ አላህ ስብሓነሁ ወተዓላ ወደ ነቢያት መንገድ ተመለሱ ብለን እነሆ ጥሪ እናደርግላችኋለን። እሺ አረፍ ብለን ነው። መልካም ጊዜ ይሁንላችሁ። ሰላም አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላሁ ኸይረን። ከሱ ግን ወገኖች አሉ እኮ ጀዛከላሁ ሰው አባኮ ልጣል። ኦኬ እሺ አለ ክርስቲያኖች ማናገር ፈልጋችሁ ነው አለኝ። አለታም ለእናንተ ስልክ እመጣለሁ። እሺ ቀጥል። እሱ ወንድሜ ምንድነው? በእናትህ አናግረኝ። ትንሽ እንጫወት። ምን ሆነ? ኦኬ እንጫወት። እሺ ኢየሱስ ክርስቶስ ስንት ነው በመጽሐፍ ቅዱስ ላይ?